ጸጊ እሺ አብርሽ እንዴት ነሽ? እንዴት ነህ? ሰው መጀመሪያ ሲገናኝ እንዴት ነሽ? እንዴት ነህ? እጅ ከምን ጥያቄ አለ ማለት ነው። የቅዳሜ ከሰዓት ቅመም ማለት ዳጊ ይታወቃል ያው። ስለዚህ ሂዶ የሆነ ነገር ያደርጋል። ዛሬ ምንም ያደርግ ነው? ዛሬ ዳጊ በጣም ነው የሚያስቀው። የሄደበት ቦታም የሚያደርገውም ነገር ዝም ብለን ፕሮግራሙን ብናየው ይሻላል። አብራችሁን ቆዩ። ቦታ በጣም ነው የሚያምረው። እዚህ ጫካ ውስጥ ከመጣፋ ግን ብደውልለት ሄሎ ወይ መከታ እንዴት ነህ? አለው ልዳቂ እንዴት ነህ? ግባ ባልከኝ ቅያስ ገብቻለሁ፣ ግን እንዳልጠፋ ፈራሁኝ። አይ ቀጥታ ባልኩህ በዛ በላፍቶ በላይ ነው የመጣው አይደል? ዳገቷ ኩርባዋ ላይ ስደርስ ፋርሙም ይታያል። በዛ ጋር ታጠፍና ግባ። ኦሬዲ ታጠፍክ መሰለኝ እኮ። እየወጣህልኝ? እሺ ይኸው እየወጣሁ ነው። አየሁ ሰላም ነው? ሁሉ ሰላም አለው። እንኳን ደህና መጣህ። እንኳን ደህና ቆየኸኝ። ያው ለኔ ማለቡም ቢሆን አዛባ መጥረጉም ለኔ በጣም ቀላል ነው። ብዙ ጊዜ ሰው ቀላል ነው ይላል ሲያወራውና ግን ስራ ስትይዘው አንድ አይደለም። ስለዚህ ይዘኸው ስትሰራና ተግባሩን መጨረሻ ላይ ብትነግረኝ ነው የሚሻለው። አንተ ራሱ ዛሬ ከኔ ብዙ ብቃት የምትማር ይመስለኛል ዝም ብዬ ሳስብ። እና ያለና ወደ ተግባሩ ገብተን ስለዚህ ቦቲና እንደዚህ ሆነ ግን መስራት ስለማትችል ቦቲና ቱታ እንሰጣለን። አሁን ግን ትልቁ ፈተና የሚሆንብን ነገር የልብስ ጉዳይ ነው። ልብስ ኦሬዲ አዘጋጅተናል። ለኔም ይሁን በሳይዝ ላንተም ይሁን የኢቢኤስ ፕሮግራም ላይም በደንብ ስለምንተዋወቅ ልብስ አዘጋጅቻለሁ። የጫማውን ነገር እናያለን። እስኪ አብዲ ጫማና ቱታውን አንጣ። ያው የጫማው ነገር ነው ትንሽ አሳሳቢ የሚሆነው። የጫማው ከባድ ነው። ስንት ቁጥር ነው? 40 ቁጥር ነው። 40 በጣም ከባድ ነው። ምናልባት ይሄ ሳይሆን አይቀርም። ጫማው ግን ከባድ ነው። እኔ 36 ነው የማደርገው። ውስጥ የዋኘው ነው የማደርገው። አዎ ፈተናው ከሱ ይጀምር። ለምን እዚህ ስራ ላይ ስትሆን የሚሆንህን ብቻ አይደለም የምትጠብቀው፣ ባለው ነገር ነው ስራ የምትሰራውና ምንም ችግር የለውም። ስለዚህ ወደዛ ቀይርና ልብስ የት ጋር መቀየር? ይኸው እዚህ ውስጥ ነው ቀይር። እዮባ እየቦረሻችሁ ያሬድ ቦርሿቸው። መከታ ወይ እንዴት ነኝ? አለሁልሽ። ያው ለብሰን ወተናል። በጣም አሪፍ። ጫማው ብቻ ትንሽ ከባድ ነው። ልብሱ በግምትም ቢሆን ያሰራሁት የሆነሽ ነው የሚመስለኝ አይደለ? አዎ በትክክለኛ አምሮብኛል። አዎ በደንብ አሪፍ ነው ያለው። አዎ በጣም ከዚህ በላይ ምንም አለባበስ ሊኖር አይችልም። ምን መሰለህ እኔ ያው ኮባ ለብሼ ልብስ ይሄድብኛል። ይሄ ነው ትልቁ የተሰጠኝ ነገር፣ ልብስ ያምርብኝ። እኔ ምን ይሄ ነገር ምንድነው? ይሄ ኬሚካል ነው። አሁን አንተ ዳግዬ ጫማህን እዚህ ውስጥ ነክረህ ነው መግባት የምትችለው። ለምን አዲስ ጫማ ነው የተዘጋጀልህ፣ ግን እላው ላይ ደግሞ ባክቴሪያ ስለማይጠፋ እዚህ ኬሚካል ውስጥ ጫማህን ንከርና እንገባለን። የመጀመሪያ ስራ ምንድነው የሚሆነው? በመጀመሪያ ደረጃ የፋርሙን ሁኔታ ምን እንደሚመስል ዞረህ ታይና ያው ያለህን አድናቆትም ከሆነ ደግሞ ብዙ ሙያ ያለኝ ብለህኝ ስለነበረ የሚስተካከል ነገር ለቀጣይ ለፋርሙ የሚጠቅም ነገር ካንተ ደግሞ ምክብር ማግኘት የምንችል ከሆነ ቅድም ያልከውን ወይ ማወቅ አለማወቅህን እኔም በዛው ጀጅ ማድረግ ይችላል። ወደ ስራ መግባት ነው የምፈልገው። ወደ ስራ በቃ አሁን ንከርና እሱ ጋር እንግባ። ለማንኛውም አንድ 20 ደቂቃ ነው ያለኝ። በ20 ደቂቃ ውስጥ አንድ 40 50 አለብ አድርጌ መኖ ሰጥቼ ምናምን መሄድ ነው ያለብኝ። በደቂቃ ውስጥ ነው ይሄን የምታደርገው? ወደ ፋርም ውስጥ እየገባን ነው። እነዚህ ምንድን ናቸው? እነዚህ በሙሉ ጊደሮች ናቸው፣ እርጉዞች ናቸው። እነዚህ ደግሞ የምታያቸው ደግሞ እነዚህም ኦሬዲ ከ6 ወር ወይ ከ7 ወር በኋላ ለዘር ፍላጎት የሚደርሱ ናቸው። ጥግ ያለው በሬ ነው አይደል? ያ በሬ ነው። አይታረድም አሁን ላይ ለዚህ ፋርም አስፈላጊ ነው። ያው እቺ ደግሞ የምታያት አሁን የደረሰች አሁን እርጉዝ ነች። ስንት ይወልዳሉ? ጡቷንም እንደምታየው ኦሬዲ እየደረሰ ነው። ላም እንዳያያዝህ ነው 8ም 10ም ድረስ ሊወልዱ ይችላሉ። እርጉዝ ሲሆኑ አይታለሙም። በደንብ እያየህ ስለ ላሞችም ልዩነት ብትነግረኝ ደስ ይለኛል። አንተን ዕውቀትም መለካት ስለምፈልግ እኔ የፈረንጆቹን ነው የማውቀው።
እነዚህ ምንድን ናቸው እንዴ? እኔ የሀገር ውስጦቹን አላውቃቸውም። የፈረንጆች እነዚህ እኮ ፈረንጆች ናቸው። የሀገር ውስጥን አላውቃቸውም። እውቀት ያለኝ ያላልከኝም ነበር እኮ የውጭ ሀገሩ ነው። አሃ ና እንጂ ዳጊ፣ ወዴት ነው እየሄድክ ያለኸው? ስራህን እኮ አላሳየሁህም። ይኸውልህ ስራህን ከየት መጀመር እንዳለብህ ምን ማድረግ እንዳለብህ ላሳየህ። አንተ እኮ የመጣሁት እኮ ለስራ ነው። የፈረንጅ ላም ነው የማውቀው እያልከኝ ያ ውጭ ሀገር ስለኖርኩ ነው ያው ትላለህ። አዎ፣ ግን እነዚህም አሁን የፈረንጅ ከብቶች ናቸው ነው እንዴ? አዎ። ያበሻ የላችሁም እዚህ? ያበሻኛ አሁን በዚህ ሰዓት ላይ የለንም። አሁን የምታያቸው አንተ የፈረንጅ ከብት በምን አይነት ከለር እንደምታቆሉ ነው አሁን ግራ የገባኝ። ስለዚህ ምንም እውቀት እንደሌለህና የፈረንጆቹ ሬንቦ ናቸው ብዙ ጊዜ። ምንም እውቀት እንደሌለህና አሁን ስለ ከብት ከኛ ብዙ መማር እንዳለብህ ነው እየተረዳው ያለሁት። አሁን ግን ስራህን መጀመር ያለብህ ምንድነው? ከጽዳት ስለሆነ የጽዳት ማቴሪያሎችን እየው ብሩሽ፣ መጥረጊያ እና አካፋ አዘጋጅልኝ። ተዘጋጅቶልሃል። በዛ መሰረት ገብተህ ጽዳቱ እንዴት እንደሚጸዳ ታሳየናለህ። ካልቻልክ ግን አንተ ደግሞ እኛ አጽድተን በዚህ ደረጃ ነው የሚጸዳው ብለን እናስተምርሃለን ማለት። ዞሮ ዞሮ አጠገቤ ትኖራለህ። አዎ፣ የት ሄዳለሁ? አንተ እንግዲህ ተቀብያለሁ ነው ያለው። ካለ ምንም ችግር የለው። አትነካኝም? አትነካህም? በእግዚአብሔር እንዴ! ስለ እንስሳ አውቃለሁ፣ ማደለብ ሁሉ አውቃለሁ አላልኩም? ወይ ጮህ ለምን ትጮህሽ ታዲያ? እሷማ መጮህ ፈልጋ ነው የምትጮኸው። አንተ ለምን ትፈራለህ? አይዞህ ና። ምንም ሰርተህ አታውቅም ማለት ነው። እኔ እኮ ቅድም በጣም አምኜህ ነበረ። በቃ አሁን እሱን ተው፣ በአግባቢያውን ተው። በቃ አሁን አግዘኝ አግዘኝ። በቃ እሺ። መጀመሪያ ምንድነው ማድረግ ያለብህ? በምን ዕቃ ነው የምታጸደው? እስኪ መጀመሪያ እንዴት ነው አሁን? በእጅ ነው የሚነሳው? ኧረ በስመ አብ፣ የምታውቅ መስሎኝ እኮ ነው። እሺ አሁን ግን ምን እሺ ንገረኝ። አሁን ስለዚህ በመጀመሪያ ደረጃ አካፋ ነው የምትጠቀመው። ከዛ ምንድን እኮ ያዘዋ በትክክል አካፋውን እንደሱ አያዝማ። አካፋ ሲያዝ እንደዚህ ነው የሚያዘው። እና ታዲያ እንዴት ያዝኩ? ይሄን እጅ እንዲያርገህ ነው ያዝከው። ልክ አይደል? እንደሱ ትይዛለህ። አሁን እስኪ አጽዳ። ከዛ ወሬ ይሄን አጽዳ። የት እንደማደርገው ንገረኝ። ይሄው እዚህ ጋር አጠግጠግ። አረ እንደሱ አይደለም የሚነሳው በጭራሽ። አሁን እያበላሸህ ነው። እንዴት ላንሳውሽ? በትክክል። ስለዚህ እኔ ላሳይህ። ቆይ እንደዚህ መጣ አድርጌ ላንሳው። እንደዚህ እስኮ አምጣው። ትኩስ ነው ደግሞ ይሄ ታውቃለህ። ያው አሁን አንተ ብትሆን ለሳምንት እዚህ የምታገለግላ ማለት ነው። እንደዚህ ንጹህ ገላ አይኖራት። ሸናች። አሁን የሽንት በምን ይጸዳል? ለምን ያ እንትኑን አጠበችው እንጂ ካካውን አጠበችው። በቃ ያው ትኩስ ይኸው። ቆይ ልቀበላት። ያው አጣፍጥና ሰው ይሄንን አጣፍጣን ሰው ነው። ደስ ይላል። ምግብ ብቻ አይደለም ጣፍጦ የሚበላው። አጣፍጣን ሰው ተብያለሁ። እኔ አጽድቼ ነው ማሳየህ። አይ እንትኑ ፕሮቫው። እሺ፣ በጣም አሪፍ። ስለዚህ አሁን በዚህ አይሆን። እሺ፣ እኔ በሱ ነበር ላጸዳ የነበረው። አየህ፣ ተሳስተሃል። ስለዚህ ምን ትጠቀማለህ መሰለህ? በዚህ ነው የምታጸዳው። በጭራሮ ይሄን አሁን እንዴት እንደሚጸዳ ላሳየህ ነው። ነይ፣ ቀጠን ያለ ስለሆነ በዚህ ብትለው ስለሚብካካ፣ ስለዚህ ከዚህ ደረቅ ነገር ታመጣና አንደኛ አግባባኸው ማለት ነው። አዎ፣ ይኸው አሁን ጽድት ሲል አየኸው። እንደውም አንተ አበላሽተኸው ነው እንጂ ገብቶኛል። መከታ ተረድተሃል? አዎ። እሺ፣ አሁን ሌላ ታጸዳለህ ማለት ነው። ይሄ በቃ እንዲህ ነው የሚታወቀው። ይሄ በቃ ያው ደረቀላት። አይ ይሄኛው ይሄ እዚህ ጋር ነው የሚደረገው። ያው ጥግ ላይ እኔ ዋናውን አነሳልሃለሁ። ስለዚህ አሁን ከዛ አምጣና ይሄን አደራርቀህ እንትኗን ብቻ ፈራኋት። አይ አትነካህም። እሷን በእውነት እዚህ ይሄን ሰርተህ ቢሆን የምትተዳደረው እና እንዴት ልትሰራ ነው? እንደፈራህ ልትኖር ነው? ስራ ደግሞ አይፈራም። ያው ብትረግጠኝ እኔ ያው ሰው አልሆንም ብዬ ነው። እግዚአብሔር ለምንድን ነው የምትረግጠኝ? ለምንድን ነው ሰው የማትሆነው አንተ? በጭራሽ ለመስራት እያሰብክ አይደለም። ቆይ እስኪ መጀመሪያ ልጨርሰው። ተግባብተናል እኮ እኔ እናንተ። እንዳትነካው አሁን በመጥረጊያ እሱ ገና ነው። ላምጣልህ። ዋናውን ስራ። ማነው ስሟ? ቡሬ ሻንቆ። እኔ ምን እቺ ለምን እግሯ እንደዚህ ሆነ? መንታ አርግዛ ክብደት ሲበዛ ሲነሱ ምናምን በሲሚንቶ ነውና እየሰራህ ነው። ግን አሁን እያጸዳሁ ገብርኤል እያጸዳሁ። አረ እያጸዳህ አይደለም እንዴ? አንድ ላም ለማጽዳት 20 ደቂቃ ነው ያለኝ ብለኸኛል ነበር እንዴ ቅድም? የአንድ ላም ለማጽዳት እኮ 20 ደቂቃ በላይ ፈጅሃል። አበለሻሽው አንተ አበላ።
እስካሁን ሌላ ጋር መሄድ አለብን። ሌሎች እኮ ይጎዱብናል። ደቂቃው እዚሁ ጨረስከው። አሁን ጎበዝካ በጣም። እንግዲህ ጽዳት አጽድተን ጨረስና ደከመህ እንዴ? አይ ምንም አለ። ጠዋት እንደተነሳ ጽዳትና ጸዳና ሳር ነው የሚሰጣቸው ለዳይጀሽን ሲስተማቸው ሳር ነው። ድርቆሽ አለ ቦንዳ አለ እሱን አምተን ጠዋት ባዝሩማቸው ተጠቃቅመዋል። አሁን ወደ ጸዳ በኋላ ወደ ፉድ ነው። በፊት ለፊት ነው የምናደርግላችሁ? አዎ ከፊት ለፊት ነው ዞረን ነው የምናደርግ። እሺ እንሂድ። ቦንዳ ሳር ያልኩህ ይሄ ነው። ይሄንን ይዘን እንሄዳለን ማለት ነው። አትመቾት ደስ ሲል በጣም ይመቻል። በጣም ለምን ይሄ የደቃቁ ነው። ይሄ ሲወርድ ይሄ ኖርማሉ ይሄ ቤት ዝም ብለን ቄጤማ እንትን ምን ነው እሱ ሳር ይሄ መሆን ይችላል። ደርቆ ማለት ነው። አሁን ከዚህ ይዘህ ሄደህ እዛ ለላሞቹ ትሰጣለህ ማለት ነው። እሺ ይሄን ነው የምወስደው። አንዱን አይያዝም፣ ሁለቱንም ነው የምትይዘው። ሁለት ገመድ አለው። ምን እያደረክ ነው? ዳረሰው እንዴ? ኧረ እኮ ከአንድ እጅ የሚያልፍ ነገር አይደለም። ጉድ እኮ ነው። ጫማ ይመቸኛል። ጉድ ነው። ላንሳህ? ጫማ ስለማይመቸኛል። እሺ ና በቃ እችላለሁ ያልከኝ ለዚሁ ነው። በቃ ሞተህ ነበር። አሁን ሌላ ትልቅ ድርድር አውርድ ብትባል እዚሁ ነው። ስለዚህ ተጋግዘን እንውሰደው። እንደ ቦርሳ አንደስ ሁለቱንም ገመድ ያዘው እስኪ። አይ ሁለቱንም ይዘህ ሙሉ ለሙሉ ብታዝለው ወይ ይሻላል። ስለዚህ እንደኔ ያዝ እስኪ። በዛኛው እጅ ሂድ። እቺ ግን በአንድ እጅ እኮ ነው የምትያዘው። አሁን ምን ሆነ የተቀመከው? ደከመኝ። በዛሬ ሙቀቱ በስማ ኤሴሎ ምን ጫማው ቀቀለኝ እግሬን በእናትህ በል ያዝ። አሁን እሺ፣ አሁን ስራ እንደዚህ አይደለም። ስራ በስርዓት ነው መሰራት ያለበት። ስለዚህ ያዝ። እንሂድ። እኔ እኮ ነኝ ያዝኩት ነው እንዴ? ይኸው እኔማ ይኸው በአንድ እጄ እንደዚህች ነው ይዣት የምሄደው። አሁን እንግዲህ ይኸው አምተናል ተሸክመን። እንዴት ነው የምንሰጠው? አውቃለሁ ስላልከኝ ግን ፈተህ ብታሳየኝ ነበር ደስ የሚለኝ። በቃ እኮ እሱን ተውኩት እኮ በቃ አሳየኝ። እኔ ያሳይሃለሁ ማለት ነው። ያው ይሄ ቦንዳ በዚህ መልኩ ይፈታል። ይሄ ገመድ ከፈታ በኋላ ወዲያውኑ ኪስ ውስጥ መያዝ አለበት። ከብቶች ገመድ የመብላት ባህሪ ያለባቸው። አረ ከበሉ ደግሞ ኦልሬዲ ጨጓራቸው ውስጥ ገብቶ በሽተኛ ሆነው የመሞት እድላቸው ሰፊ ነው በፍጥነት። ስለዚህ ገመድ የመርሳት ነገር በፍጹም መኖር የለበት። እኔ አሁን ሳረግ ላሳየ። ለአንድ ላም ብቻ ላድርግልህ? ለአንድ ላም አድርግና ከዛ እኔ እሺ፣ ለአንድ ላም ብቻ ላድርግልህ። እንደዚህ ነስነሰህ ነው የምትሰጣት። አሁን አንተ ለእያንዳንዱ ስጥ። ከዛ ልጀምር? አዎ፣ ደስ ካለህ ቦታ ላይ ጀምራለህ። ይሄ ለአንድ ላም አይበቃም? ይበዛል፣ ግን እናየዋለን። ትቀንሰዋል። እሺ፣ ልቀንሰው በቃ። ይሄን ላድርገው ነው? አዎ፣ እንደሱ አለ። ቁርስ መጥቷል። ቁርስ። አንቺ ተረጋጊ። ቁርስ መጥቷል። ይበዛባታል። አፈሰህ ጨረስከው? ሂድ። አይበዛም፣ አዝረክረከው እንዳለ። አይ ዳጊ፣ ነስነስ የማረግ ስትሰጥ ዝም ብለህ መጣል አይደለም። ነስነስ። አዎ፣ በባህሪው እንደዚህ ታለያይላቸዋለህ። እንደዚህ ነው የሚሰጠው። እኔ ራሱ እየበላሁት ነው እንዴ? በተን ወደ ላይ እንዴ! ምንድን ነው የምትንጠለጠለው? በደንብ በተን እንዳትወርቅ። ወደዚህ ውስጥ ደግሞ መጀመሪያ አጸዳናቸው። አጸድተናል። ከዛ በላናቸው፣ አጠጣናቸው። አሁን ምን አለ መሰለህ የሆነ ጥናት አለ ቆይቷል ከሰማሁት ዜና ላይ ይሁን የት እንደሰማሁት ግን በእርግጠኝነት ባላውቀው ላሞች በደንብ ወተታቸው እንዲዳብር የሆነ ሀገር ላይ ክላሲካል ይከፍቱላቸዋል እንዲያመርቱ ማለት ነው። ከበላ ከጠጣ ደግሞ መዝናናት ይፈልጋል። አዎ በደንብ ቃላቶች ያጥሩኛል። ይኸውልህ ምን ብዬ ላድንቅሽ? ግን አሁን አንተ ተሳስተሃል። እንዲያው
ለፍቅረኛ ምዘፍን ነው የምትመስለው ቡርዬ እምቧባይ ይልኝ እምቧ ዘቢደር እምቧ ዘቢደር እምቧ ላማለሽ ወይ ጊደር ዛሬ ይችላል ሞተት የምትሰጥ አይመስለኝም እምቧ ዘቢደር እምቧ ዘቢደር እምቧ ላማለሽ ወይ ጊደር እምቧባይ ይልኝ ላሞቹ ምርታቸውን ቀንሰው ዛሬ ወተት ኪሳሬን ካንተ የምጠይቅ ነው ይመስለኝ እምቧ በለው ረስ በለው እምቧ በለው ቡርዬ እምቧ በለው ረስ በለው ያን ማዶ ተራራ አሳርሼዋለሁ ወይንና ትርንጎ አዘርቼዋለሁ ዘፋኝ ብትሆን የተሻለ ይመስለኝ በዚህ ድምጽ እንጂ ለላሞች አይሆን ወተት ምርታቸውንም ታጠፋለህ ተወናት የወደድክም ጠላም ያበጠ ይፈንዳ ላሞቼን ግን አዘርቻቸዋለሁ ኧረ በፍጹም ለማይታ የዛሬው ወተት ታያል በቀጣይ ደግሞ አለባ ነው ስራችን አይደል በቃ የመልመድ ተስፋህም ጥሩ ነው ግን መጨረሻህን ደግሞ አለባው ላይ ስንገባ ምን ይመስለኝ ማለቢያ ይመጣል መቀመጫ ይመጣል በእጅ ነው የምናለው ማሽን ካለ አንተ ምን ሆነ አለብኩ ልትል ነው ኦኬ ችሎታህን እናያለን በቃ እሺ ስለዚህ ወደ ማለብ እሺ ዳይ መከታው ወይ እኔ የምልህ በስራ አጋጣሚ በተለያየም ቦታ ስንሄድ ብዙ አይነት ፋርሞችን አይቻለሁና እንደዚህ አይነት በጣም ዌል ኦርጋናይዝድ የሆኑ ፋርሞች ግን አጋጥሞኝ አያውቅምና የእናንተ ፋርም በጣም ዌል ኦርጋናይዝድ ነው በጣም ወደድከው ተመችቷል ደስ ይላል በጣም ደስ ይላል አሁን የት ነው የምንሄደው አሁን ይችን ላም ነው የምናልበው ተወጥራሉ ላየው ላይ ቢጠጣ አዎ አትረግጠኝም መከታ አትረግጠህ ግዴ የለህም እኔን እመነኛ እዚህ ጋር ነው እኮ አንተም ሂደህ ግባ እሺ እኔም ገባለሁ ይሄንንም እንያዝ ምንድነው አንድ ነገር ልታረገኝ ስለ እንዴት ነው መከላከል ምንም በእጅህ እግሯን ደገፍ ነው የምታረገው ዝም ብለህ ብዙ አይሰነዝሩም አረ እኔ ጥርሴን ብሬስ አረጋለሁ ስለተነቃነቀ ምንም አይፈልግም ነው ነካ ቢያረጉት በቃ ገባ በቃ እኔ ግን ብሬስ አይታየኝም አይታየኝም የሚታይ አይደለም ምንም ነገር አይፈጠርብህም አንተ ጋር እዚህ ጋር ቁጭ በል ወንበርህን እዚህ ጋር አንጣ አረ እኔ ቆሜ አልባታለሁ እኔ ወንበር የማያስፈልገኝ የምን መቅበጥ ነው ያው አሁን እንደዚህ ማጠብ ትጀምራለህ እጥቤሽን በቃ አሁን እሷ ነጠብና እሺ አዎ ያው ጭራውን ግን እትይዛ ምንም አታረገም እኮ ጭራዋ ምንም ነገር የሚያደርገው ነገር የለም አሪፍ ሂድ ጎበዝ አዎ አንተ በደንብ ስላላጠብካት እኔ ልጠባት ከዚህ በላይ ልጠባት አይ አላጠብካትም በደንብ መታጠብ አለበት መሽከርከር አለበት አዎ አይደለም በቃ ይሄው በደንብ እንደዚህ ማሸት አለበት በደንብ ካላጸዳህ ላዩ ላይ ቆሻሻ አቧራ ጡቷ ላይ ያለው ወተት ውስጥ ይገባና ይረብሻል ከዛ ላዩ ላይ ያለውን ውሃ እንደዚህ ታደርቀዋለህ ቁጭ በልና አለባ ግባ አንተ አሁን ባዚን አይቀባም እንዴ ይቀባል ባዚን አላረክም እንዴ አላረኩም እንካ ያው ብዙ አይደለ ትንሽ ቀንሰው በቃ በቂ ነው እጅህን ነው የምታሸው እጅህን እንደዚህ ማለቢያ ጣትህ ነው አለባ አረ እንደሱ አይታለብም ሞክረህም አታውቅም እንዴ ማርያም ነው መጀመሪያ ምንም ነው የማትችለው ምንም አንዴ እሺ ጠቅ አድርግልኝ እንዳላሳማት ነው አሎ እንዴ ጠቅ አድርጋት ፈርቼ እኮ ነው አድርጋለሁ ምንም መሪ ቁጭ አድርገው ጣው ባንድ እጅ ጭምቅ እንደዚህም ከፈለክ ጭራን ጠብቃ ውጣ እንጂ አንተ ልትጠጣ አንተ ከርስ ልቀልብ ነው እንዴ መጣ ቀሳትንም ዲስፈራሽ ልታልብ ነው እንጂ ይጠጣል እንዴ ነው አይደል ውጣ በቃ አሁን እንዴ አንደኛው እዚህ በት ላይ ተቀመጨ እንዴ አልበዛም እንዴ እሺ ትንሽ ጠጣ አይቻልም ውጣልኝ ላም እንደዚህ ውስጥ እንዴት ይደረጋል እንደዚህ እየታለበ የት ሀገር ነው ተጠጥቶ የሚያውቀው ነውር አይደል ውጣልኝ አሁን አረ ሰውዬ ላሟን እያበላሸህብኝ ነው እንዴ ውጣልኝ ና አለባይ ያሰላብኝ እምቧ ዘቢደር እምቧ ላማለሽ ወይ ጊደር እሺ ዳግ ይባላለሁ ከቀዳሜ ከሰዓት ነው የመጣሁት
የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ